ዩናይትድ ኪንግደም ኒውክሌር ተሸካሚ ሰርጓጅ መርከብ ወደ ጦርነቱ ቀጠና ልትልክ እንደሆነ ተሰማ። ይህ እጅግ ዘመናዊ የሆነው የታላቋ ብሪታንያ ኒውክሌር ተሸካሚ ሰርጓጅ መርከብ HMS አንሰን የተባለ ሲሆን በኢራን ላይ የተከፈተውን ጦርነት የተጠናከረ ለማድረግ እንደተሰማራ ሪፖርቶች እየወጡ ይገኛሉ። ዩናይትድ ኪንግደም ዳር ቆማ ጦርነቱን የመመልከቻዋ ጊዜ ያበቃ ይመስላል። ይህ ሰርጓጅ መርከብ በአረቢያ ባህር በኢራን ቅርብ ርቀት ላይ እንደሚሰማራም ምንጮች ይጠቁማሉ። አሜሪካ ሰራሽ የሆነውናም የረጅም ርቀት ተተኳሽ የሆነውን ቶማሃውክ የኒውክሌር አረር ተሸካሚ ሚሳኤል የታጠቀው HMS አንሰን ሰርጓጅ መርከብ የጠላትን ድንበር ጥሶ የትኛውንም ኢላማ የመምታት አቅም ያለው መርከብ ነው። ዩናይትድ ኪንግደም በቀጥታ በኢራን ጦርነት ውስጥ ትሳተፋለች የሚለው ብዙዎችን እያነጋገረ ያለ ጉዳይ ነው። ምክንያቱም ይህ ዩኬ የኒውክሌር ተሸካሚ ሰርጓጅ መርከብ ማሰማራቷ እየተሰማው የዩኬው ጠቅላይ ሚኒስትር ኬር ስታርመር አሜሪካ የዩኬን ሎጂስቲክስ መጠቀምናም የዩኬን የጦር ሰፈር ተጠቅማ ኢራንን እንድታጠቃ በተለይ በሆርሙዝ ሰርጥ ኢራን የሚሳኤል ጥቃት እንድታቆም ለአሜሪካ በግልጽ መፍቀዳቸውን ተከትሎ ብዙም ሳይቆይ ነው HMS አንሰም ኒውክሌር ተሸካሚ ሰርጓጅ መርከብ ደብዛውን አጥፍቶ ያለበት ሳይታወቅ በጥልቁ ውቅያኖስ መጓዝ የሚችል ምንም አይነት ቅድመ ማስጠንቀቂያ ሳይሰጥ ረጅም ርቀት ተተኳሽ ሚሳኤል ማስወንጨፍ የሚችል ዘመናዊ የሰርጓጅ መርከብ አይነት ነው። ዩኬ እስካሁን በጦርነቱ በቀጥታ ትሳተፋለች ብሎ እየገመተ የለም። ጦርነቱን የምትቀላቀል ከሆነ ግን ጦርነቱ ጉልህ የኃይል ሚዛን ለውጥ ያመጣል። ጦርነቱን በቀጥታ እያካሄዱ ያሉት ሀገራት ቁጥርም ከ2 እና 3 ይሻገራል ማለት ነው። የነዚህ የዓለም ሀያላን የጦር ጥምረትም ሌሎች ባላንጣ የሆኑ ሀገራትን በግልጽ ተሳታፊነት ወደ ጦርነቱ ተስበው ሊገቡ ይችላሉ የሚል ከባድ ውጥረት በአሁኑ ሰዓት ነቅሶ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ሌሊት ኢራን በአማድና ዲሞና ያደረሰችውን ጥቃት ሊጎበኙ በሄዱበት ሰዓት የዓለም መሪዎች በቀጥታ በኢራን ላይ በሚደረገው ጦርነት በቀጥታ ተሳታፊ እንዲሆኑ በግልጽ ጥሪ አቅርበዋል። የኢራን የበላይ መሪንና ከፍተኛ የጦር አመራሮችን በመግደል በአሜሪካና እስራኤል የተጀመረው ቀጠናዊ ጦርነት በቅርቡ ወደ ዓለም አቀፍ ደረጃ ይሸጋገር ይሆን? የብዙዎች ጥያቄ ሆኖ ቀጥሏል። ኢራን ሌሊቱን በእስራኤል ግዙፉን የቤንጋሪዮን አየር ማረፊያ የደበደበችበትን የተራቀቀ ያለችውን አራሽ 2 የተሰኘውን ድሮን ይፋ አድርጋለች። በየዕለቱ በሚደረገው ጦርነት የመሳሪያ አይነቶችና ግባቸው ከጊዜ ወደ ጊዜ ራሱን እየቀየረ መጥቷል። ኢራን እነዚህ ድሮኖች በገፍ እንደሚመረቱም ከሌሎች ድሮኖች ይበልጥ በተሳካ ሁኔታ ኢላማቸውን ያለምንም ቅድመ ማስጠንቀቂያ እንደሚመቱ አስታውቃለች። የኢራን ጦር ቃል አቀባይ የሆኑት መሐመድ አክራሚኒያ አራሽ 2 የተሰኙት ድሮኖች በገፍ እየተመረቱ እንዳሉናም በተፈለገው ፍጥነት አገልግሎት ላይ መዋል እንደሚችሉ ተናግረዋል። የድሮኖቹ ቁልፍ አድቫንቴጅም በራዳር የመታየት ዕድላቸው ከሌሎቹ ይልቅ አናሳ የሆኑ ረጅም ሰዓት በበረራ በመቆየት ረጅም ርቀት መጓዝ የሚችሉ ናቸው። በእስራኤልና አሜሪካ ወሳኝ የኃይልና ወታደራዊ ተቋማት ላይ እያደረገቻቸው ላለችው የተቀነባበረ ጥቃት ከቅርብ ጊዜ ወዲህ እነዚህን ድሮኖች በስፋት መጠቀም መጀመሯን ኢራን አስታውቃለች። በእስራኤል ቤንጋሪዮን ዓለም አቀፍ አየር ማረፊያ ባደረገችው ድብደባም የነዳጅ ዲፖዎች፣ የእስራኤል ጦር ተዋጊ ጀቶችን ነዳጅ ለመሙላት የሚያገለግሉ ኔትወርኮችን ለመደብደብ እነዚህን አራሽ 2 ድሮኖችን ኢራን ተጠቅማባቸዋለች። የአየር ማረፊያው አገልግሎቶች ቅዳሜ ዕለት ተስተጓግለው ሲውሉም በጥቃቱ የተመቱ አውሮፕላኖችና የጦር ሎጂስቲክሶች ጉዳት ደርሶባቸዋል። እነዚህ በዝቅተኛ ዋጋ የሚሰሩትና መጠነኛ ጉዳት ማድረስ የሚችሉት ድሮኖች በዘመናዊው ዓለም የሚደረገውን ወታደራዊ የኃይል ሚዛን እየቀየሩት መጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝን ወሽመጥ በ48 ሰዓታት የማትከፍት ከሆነም ከባድ ጉዳት ይደርስባታል ብለው መዛታቸውን ተከትሎም ኢራን የኃይል ማመንጫዎቿ ኢላማ ከሆኑ ወሳኝ መሰረተ ልማቶችን በማይቀለበስ መልኩ ታወድማለች ሲሉ የፓርላማ አፈጉባኤ አስጠነቀቁም። የኢራን ፓርላማ አፈጉባኤ መሐመድ ባገር ጋሊባፍ አሜሪካና እስራኤል የሀገሪቱን የኃይል ማመንጫዎች ካጠቁ በባህረ ሰላጤው አካባቢ ያሉ ወሳኝ መሰረተ ልማቶችን በማይቀለበስ መልኩ እንደሚወድሙ ዛቱ።
ጋሊባፍ በኤክስ ገጻቸው ላይ በለጠፉት መልእክት በቀጠናው ውስጥ የሚገኙ ወሳኝ መሰረተ ልማቶች፣ ኢነርጂና የነዳጅ ዘይት ተቋማት እንደ ህጋዊ ኢላማዎች ይቆጠራል ብሏል። አፈ ጉባኤው ይህንን ያሉት ፕሬዝዳንት ትራምፕ የሰጡትን የ48 ሰዓታት የጊዜ ገደብ ተከትሎ ነው። ዶናልድ ትራምፕ ኢራን በሆርሙዝ የባህር ወሽመጥ ነዳጅ ጫኝ መርከቦች ያለምንም ስጋት መንቀሳቀስ እንዲችሉ በ48 ሰዓት ውስጥ ክፍት ካላደረገች የኃይል ማመንጫዎቿን ለማውደም ዝተዋል። ቴሄራን በበኩሏ ወሽመጡ ለጠላቶች እንጂ ለሌሎች ክፍት ነው ስትል ተናግራለች። ቀደም ሲል የኢራን የፓርላማ አባል በባህር ወሽመጡ የሚያልፉ መርከቦች $2 ሚሊዮን እየከፈሉ መሆኑን ተናግረው ነበር። አፈጉባኤው በመቀጠልም የነዳጅ ዘይት ዋጋ ለረጅም ጊዜ እንደሚጨምር አስጠንቅቋል። የካቲት 21 2018 አሜሪካና እስራኤል በቴሄራን ላይ ጦርነት መክፈታቸውን ተከትሎም የዓለም 20 በመቶ ነዳጅ መተላለፊያ የሆነው ወሽመጥ በመዘጋቱም የነዳጅ ዘይትና የተፈጥሮ ጋዝ ዋጋም ወደ ለየለት ደረጃ ተሸጋግሮ ይገኛል። የእስራኤል ጦር የሄዝቦላ ጦር አዛዥ የነበረውን አቡ ካሊል ባርጂን ጨምሮ 2 የጦሩን ቁልፍ ወታደሮች መግደሉን አስታወቀም። አቡ ካሊል ባርጂ የሄዝቦላን የራድዋን ጦር ለዓመታት ሲመራ የነበረ ሲሆን በቅርቡ ሄዝቦላ ከእስራኤል ጦር ጋር እያካሄደ ያለውን የስፔሻል ፎርስን ሲመራ ነበር። በተጨማሪም የእስራኤል ጦር በደቡባዊ ሊባኖስ የሚገኙ በርካታ የሄዝቦላ የጦር ተቋማትን ማውደሙን አስታውቋል። ጦሩ በእግረኛ ጦር በመታገዝ እያካሄደ ባለው ወታደራዊ ዘመቻም ወሳኝ የሚባሉ የሄዝቦላህን ቦታዎችን እያስለቀቀ መሆኑን ይፋ አድርጓል። በሊባኖስ በሚገኙት ኪያም እና ታይቤህ በተሰኙት ስትራቴጂያዊ ከተሞች የሚደረገው ውጊያም በከፍተኛ ሁኔታ ተጠናክሮ ቀጥሏል። ሄዝቦላ በበኩሉ ምሽቱን በሮኬቶች በመታገዝ 12 የተቀነባበረ ጥቃት በአቅራቢያ በሚገኙ በእስራኤል ከተሞች ላይ መፈጸሙን አስታውቋል። በተመሳሳይ ሰዓት ከኢራን በተተኮሱት ሚሳኤሎች ምክንያት በማዕከላዊ እስራኤል ብሎም በስተደቡባዊ እስራኤል ከሄዝቦላ በተተኮሱ ሮኬቶች ምክንያት አላርሞች ያለማቋረጥ ሲጮሁ ቆይቷል። ይህ በእንዲህ እንዳለም ደቡባዊ ሊባኖስን ከመላው ሀገሪቷ ጋር የሚያገናኘው ወሳኝ ድልድይ በእስራኤል ጦር ሙሉ በሙሉ እንዲደረመስ ተደርጓል። ቃስሚዬ የተሰኘው ይህ ወሳኝ ድልድይ ተዋጊዎችና ወታደራዊ መሳሪያዎች የሚጓጓዙበት ስትራቴጂያዊ ድልድይ ሆኖ ሲያገለግል ቆይቷል። በተጨማሪም የእስራኤል ጦር በሊባኖስ ሊታኒ ወንዝ የሚገኙ ድልድዮችን ሙሉ ለሙሉ እንዲያወድም ትዕዛዝ ተሰጥቶኛል ብሏል። ትዕዛዙም በቀጥታ በእስራኤል ጦር ዋና አዛዥ እስራኤል ካትዝ እናም ቤንያሚን ኔታንያሁ የተላለፈ መሆኑን ከእስራኤል ጦር ድረገጽ ያገኘነው መረጃ ያመላክታል።